ደግሞ ለእናቴ የምትሆነዋን በዚህ መልኩ ገልብጠናታል። ያው እናባላታለን እኛም ይሄን እናት በላም በነገራችን ላይ እናቴ ብዙ ችግር አለባት እና ይሄን ይመስላል። አያችሁታ ሩዛችን በዚህ መልኩ ማሻአላ ተባረክ ረህማን ሆኖ በስሏል። አያምርም? ማሻአላ እንግዲህ ቻው ሩዝ በስጋችን በዚህ መልኩ ማሻአላ ተባረክ ረህማን ሆኖ አልቋል። ምሳችንን እንበላለን። ማነው ሩዝ በስጋ የሚወዱ? እኔ እወዳለሁ። ለምሳሌ ቤተሰቡን ራሱ አስለምጃቸዋለሁኝ። ማሻአላ ተባረክ። ዛሬ መብራት የለም። የምንሰራው በከሰል ነው። በዚህ ፌሮም ድጃ አድርገን ማለት ነው። በእንጨት ነው የሚሰራው፣ ግን እንደዚህ ነው የምንሰራው። ኢንሻአላህ ምሳ አብረን እንሰራለን። የምንሰራው ደግሞ ከብሰ ነው የምንሰራው ኢንሻአላህ። ያው ጭሱ ምኑን ተቋቁማችሁ እንደዚህ ሰርታችሁ መብላት አለባችሁ፣ ግድ ነው። እንደኔ በከሰል መስራት የማይወድ እጁን ያውጣ ማለት ነው። በከሰል መስራት የማይወድ ማለት ነው። በጥቁር የሚያስጠላኝ በጣም ወላሂ ጭሱ አይናችሁን ነው የሚያጠፋው። በተለይ ደግሞ ይሄ ሳይነስ ምናምን ካለባችሁ የምኑ ሽታ አፍን ነው የሚያደርገው። ከዛ አሁን ቅመማችን እናስገባለን። እዚህ ጋር ቅመም አዘጋጅተናል። እርድ፣ ከሙን እና አረፋ ቀረፋም አለው። እንዲሁም ደግሞ ይሄ የውጭ ቅመም አለ እናረጋለን። ቢስሚላ እንደዚህ አያችሁታ። ከዛ እንደዚህ እናረጋለን። ትንሽ በሰላ አድርገን ደግሞ ምን እናረጋለን? ስጋችንን እንጨምረዋለን። ማሻአላህ ተባረክ ረህማን። በቃ ሁሉን ነገር አድርገናል። እንከርነዋለን። በኋላ ነጭ ሽንኩርት እናረጋለን ማለት ነው። እዚህ ጋር ደግሞ ሩዝ አዘጋጅተናል። ሩዛችንን እናጥባለን። ይሄ ሩዝ ሲሰራ እንዴት እንደሚረዝም ብታዩት ማሻአላ በጣም ቆንጆ ሩዝ ነው። እዚህ ጋር ደግሞ እንደምታዩት ለማሚ እየሰራን ነው የብቻ። እዚህ ጋር ደግሞ የኛ እየበሰለ ነው። በቃ ዛሬ በከሰል ፏ ብለናል። ፏ እንጨትም ትንሽ ጣል እያረኩበት ነው። ያው አዞበታል። እዚህ ሀገር ሲገባ ይሄ ዕቃ አዞበታል። ጋር ደግሞ ነጭ ሽንኩርታችንን አዘጋጅተናል። ትንሽ ይብሰልና እንጨምራለን። ወላሂ ስጋችን በጣም ባማረ ሁኔታ በስሏል። ማሻአላ ተባረከ ረህማን። ይሄ ከአጥንቱ እየለቀቀ ነው ያለው ማለት ነው። ስለዚህ አሁን ምን አደርጋለሁ? ነጭ ሽንኩርት ደግሞ ለእናቴ የምትሆነዋን በዚህ መልኩ ገልብጠናታል። ያው እናባላታለን እኛም ይሄን እናት በላም በነገራችን ላይ እናቴ ብዙ ችግር አለባት እና ይሄን ይመስላል። አያችሁታ ሩዛችን በዚህ መልኩ ማሻአላ ተባረክ ረህማን ሆኖ በስሏል። አያምርም? ማሻአላ እንግዲህ ቻው ሩዝ በስጋችን በዚህ መልኩ ማሻአላ ተባረክ ረህማን ሆኖ አልቋል። ምሳችንን እንበላለን። ማነው ሩዝ በስጋ የሚወዱ? እኔ እወዳለሁ። ለምሳሌ ቤተሰቡን ራሱ አስለምጃቸዋለሁኝ። ማሻአላ ተባረክ።